በአደይ ፕሮጀክት የበጀት ድጋፍ አማካኝነት የዋዕብል ወረዳ ግብርና ጽሕፈት ቤት በፕሮግራሙ ለታቀፉ ወጣቶች የጄኔሬተር ድጋፍ አደረገም። በምስራቅ ጎጃም ዞን በዋዕብል ወረዳ የሚገኘው የአደይ ፕሮግራም በወረዳው ውስጥ የተለያዩ የልማት መሰል ዘርፎች ላይ እየሰራ የሚገኝ ሲሆን በዕለቱም ለወጣቶች ጄኔሬተር አስረክቧል። ድጋፍ የተደረገውም 32 ጄኔሬተር ሲሆን አምስት ወጣቶችን ባንድ በማደራጀት 105 ሴቶችና ለ43 ወንድ በድምሩ ለ148 ወጣቶች እንደሆነና 256 ሜትር ሳንክሽን ሆዝ እና 1600 ሜትር ደግሞ ዲላይቨሪ ሆዝ ከነመለዋወጫው ድጋፍ ተደርጎላቸዋል ተብሏል። በርክክቡ ላይም የተገኙት የዋዕብል ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ አቶ አጃኖ ገድሉ ፕሮጀክቱ ከዚህ በፊትም ሰብል ልማት ላይ ለተሰማሩ ወጣቶች የአፈር ማዳበሪያ፣ ምርጥ ዘር፣ የሥራ ዕድል ፈጠራና መሰል ስልጠናዎችን ሲሰጥ መቆየቱን ገልጸዋል። አቶ አጃኖ አክለውም ይህን የተሰጣችሁን ጄኔሬተር ተጠቅማችሁ በዓመት 2-3 ጊዜ በማምረት የሰብል ምርትና ምርታማነትን በመጨመር ራሳችሁን ተጠቃሚ እንድታደርጉ ሲሉ ገልጸው የተሰጣችሁን ጄኔሬተርም ወስዶ መሸጥ በሕግ እንደሚያስጠይቅም አስገንዝበዋል። በርክክቡ ተገኝተው ለወጣቶቹ መልእክት ያስተላለፉት የዋዕብል ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ዋልተንጉስ ማሞ ለግብርናው እድገት የወጣቶች ሚና ከፍተኛ መሆኑን ገልጸው በዕለቱም በተደረገላቸው ጄኔሬተር ድጋፍም በትንሽ መሬት ብዙ ምርት በማምረት ራሳቸውን በመቻል ከቤተሰብ ጥገኝነት መላቀቅ ይኖርባቸዋል ሲሉ አሳስበው ጄኔሬተሩ ከታለመለት ዓላማ ውጭ መሸጥም ሆነ መለወጥ እንደማይችል ገልጸው በዚህ ጄኔሬተር የተሻለ ምርት በማምረት ለሌሎች ወጣቶችም ሞዴል መሆን ይኖርባቸዋል ሲሉ አቶ ዋልተንጉስ ገልጸዋል።